የኢትዮጵያ ፊልም ላይ ህዝቡ ከደራሲው ይበልጣል ይባላል። ምክንያቱም ፊልሙ ሲጀመር መጨረሻውን እናውቀዋለን እና ያንዶ ከምን ችግር ነው የመጣው? ምንስ ደግሞ መፍትሄ ሊኖር ይችላል? ለዚህ ብዙ አክተሮች ተወዳቸው እንደነሱ ብሆን ብዬ እመኝ ነበር። በህይወቴ ይሄን ማድረጌ ይቆጨኛል ባላረገው ኖሮ የሚሉት ነገር ካለ ብንማርበት። የምድራችን ትልቁ በረከት በደስታና ስኬት የሚኖር ህይወት ነው። ክቡራትና ክቡራን አድማጮቻችን በየሳምንቱ ጥንቅቅ ብሎ ተዘጋጅቶ በአዲስ አበባ ዩኒቨርሲቲ ሬዲዮ FM 99.4 ላይ ወደ እናንተ የሚቀርበው ዊዝደም ፖድካስት የተሰኘው ፕሮግራማችን ወደ እናንተ መቅረቡን ጀምረዋል። የዕለቱ እንግዳችን ደራሲ፣ ገጣሚ፣ ተዋናይ፣ አዘጋጅ እንዲሁም የስነ ጥበብ ዘርፍ አስተማሪ የሆኑት አርቲስት ጋሽ ስዩም ተፈራ ናቸው። የህይወትን ልምዳቸውን እንዳስሳለን። መልካም ቆይታ እንደሚኖረንም አምናለሁ። ውልደት፣ አስተዳደግ ምን ይመስል ነበር ከሚለው እንጀምር። እንደ ዊዝደም ፖድካስት የብርቅዬ ልጅ ተወልደን በቃ ሁሉ ሰው ተንከባካቢ ነበር። ሁሉ ሰው እናቴ ነበር። ድስት ከፍቶ እናቴ ከውጭ ከሄደች ከፍቶ ጨጨብሳ ሰርቶ እዛ ድስት ውስጥ ያደርጋል እና ይሄዳል። እኔ ምሳ ስጡኝ ብዬም አላቅም፣ እራትም ብቻ ድስቴን ከፍቼ እዛ አላጣም እበላለሁ። ሌላኛው ደግሞ ያው በእናንተ ጊዜ ትምህርት ብቻ አይደለም ትምህርትም ስራም ይኖራልና እንዴት ነበሩ የሚለውን ደግሞ እኔ የአያቴ እህት ባል ናቸው። አዩና እኔን ይሄ ልጅሽ ሀ ሲሉት ቀድሞ ሁ የሚል ልጅ ነው፣ ገጠር ውስጥ ማደግ የለበትም፣ ከተማ ወስደሽ አስተምሪው፣ ይሄ ቦታው አይደለም ብለው እናቴ አዲስ አበባ ታሳድገኝ ሀ ስትለኝ ቀጥሎ ምንድን ነው ያለው ብዬ ነው ጠይቀው። ስራው ላይስ ደግሞ እንዴት ነበር እንቅስቃሴዎት? ቲያትር ስራ ብሎ ጓደኛዬ ቲያትር አሰራኝ። ቲያትር እንደጀመርኩ እሱ የጻፈውን አይነት ድርሰት እኔ መጻፍ ጀመርኩ። ወዲያውኑ እሱ ያዘጋጃየው ማዘጋጀት አለብኝ አልኩ። ሁሉንም ነገር በአንድ ጊዜ ነው የጀመርኩት። ደግሞ የሚገርመው ሁሉም ተሳኩልኝ። እንግዲህ ኪነ ጥበብ ዘርፍ ውስጥ ሲገቡ ምን አይነት ደግሞ ቻሌንጆች ነበሩ? ቻሌንጅ አልገጠመኝም ማለት እችላለሁ፣ ግን እንደ ልቤ አልሮጥኩ። በጣም ፈጣን ነኝና መሮጥ እፈልጋለሁ። መሮጫው የለም። የተለያዩ ሙያዎች አሉት። እነዛን ሙያዎችስ አንድ ላይ ማስኬድ እንዴት ነው? ትወናው አለ፣ ግጥሙ አለ፣ ድርሰቱ አለ ወዘተ እና እነዚህን አንድ ላይ ማስኬዱንስ እንዴት ቻሉት? ምን ችግር አለው? እግርን እኮ ትረግጥ አንደኛውን እያነሳ ማለም እንደ እግር ጉዞ ቁጠረው። ግን ማስተር ለማድረግ አሁን ሙያዎቹ ላይ በጣም ብቁ ለመሆን ከፍ ለማለት ደግሞ አንዱ ያንዱን ሰዓት አይሻማም ወይ? ራሱ ስተኛ ትተኛለህ እኮ። ቆይ ትንሽ እየጻፍኩ ልተኛ አትልም ወይ? ትንሽ እየተራመድኩ ልተኛ አትልም? ስተኛ ምዕራፉ ነው፣ መተኛት ነው። ስትበላ መብላት ነው፣ ሌላው ነገር የለም። ስትጽፍ መጻፍ ነው አይደለም ያለው። አንድ ነገር ላስባለሁ፣ እዛ ብቻ ላይ ነኝ ያለሁት። ከዛ በኋላ ያን ስጨርስ ደግሞ ሌላውን እገባለሁ። ምንም የሚያስቸግር ነገር የለውም። ግን የእውነት በቃ ከእርሶ ልብ ጋር እንደሚሄድ የኪነ ጥበብ ሰው ነኝ፣ እውነትም ለዚህ ህይወቴን ጊዜን መስጠት አለብኝ ያሉበት ቀን ካለች ወይ ደግሞ ያሉበት ምክንያት ካለ? ብዙ ፊልሞች ስመለከት ብዙ አክተሮች ተወዳቸው እንደነሱ ብሆን ብዬ እመኝ ነበረ። አንድ እሱ ነው። ስህተት ካየሁና በጣም ጅል ከመሰለኝ ማንም አክተር ስራ ማንም ቦታ ላይ ይሁን መሳደቢያ አይቀርም። እንግዲህ ምንዛም ለዚህ መች ችክማት ብዬ አሁንም እናገራለሁ። ቆንጆ ከሰራ ደግሞ እንደውም ሳላስበው እምባይ ይወርዳል። በጣም ቆንጆ። ሌላኛው ደግሞ የኢትዮጵያ ፊልም ላይ የሚነሳው ነገር ምንድን ነው? ህዝቡ ከደራሲው ይበልጣል ይባላል። ምክንያቱም ፊልሙ ሲጀመር ማለት ነው መጨረሻውን እናውቀዋለን እና ያንዶ ከምን ችግር ነው የመጣው? ምንስ ደግሞ መፍትሄ ሊኖር ይችላል? ለዚህ ጥበብ የሚያሰኘውን እኮ ነገር ደብቀህ ስታመጣልኝ ያን የማውቀውን ነገር እንዴ ብዬ ማለቴ ነው። ያጎላብኝን ነገር ሳየው የለካስ ያመለጠኝ ነገር አለ። በሱ በኩል ምታጨበረብረኝ እኮ ታጎላብኝና አንዱን ነገር ሌላውን ታስረሳኛለህ። እሱ ሲወጣ እንዴ ይህም ነገር እንደዚህ ነው እንዴ ብዬ እንድደነቅ ታደርገኛለህ። እና ጥበብ ማለት መደበቅ ነው። በቃ ማታውን ይርበዋል ጠዋት ነው ይነሳል ያልከኝ ከሆነ ጥበብ መሆን ቀርቶ ላይፍ ይሆናል ማለት ነው። አሁን ላይ አብዛኛውን ኢትዮጵያዊ ትኩረት ከያዙ ድራማዎች መካከል አንዱ በስንቱ ድራማ ነው። እርስዎ ደግሞ እዛ ላይ ዋና ካራክተር ካላቸው ሰዎች ውስጥ አንዱ ነት እና እንዴት ነው የበስንቱ ጉዞ ሴት ጀመረው? አቀራረጹ ለየት ባለ ፎርም ነው። እኔ እንደገባኝ እንደተረዳሁት ከእነሱም ጋር እንደተግባባንበት ማንኛውም ሰው ሲሞገስ እኔ ከሱ አንሳለሁ እንዴ ብለህ መከራከርህ መሟገትህ የማይቀር ነገር ነው። እኔ ከሱ አላንስም ብለህ ግን ስጠይቅህ አይ እኔ እኮ ከአንተ አላንስም አትለኝም እንዴ አንተማ በጣም ድንቅ ነህ አንተ። አሁን እንግዲህ በስንቱ ውስጥ ያለው ካራክተር ያ ነው።
አለቃው ስለሰደበው ወይ ስላለው ምን ያውቃል እንደ አንተ ታብዛው እንጂ ይሄ መስሪያ ቤት እኮ ያለው በእኔ ጉልበት ነው አይደል የሚለው ሰው ይሆን? ይሄ አይባልም፣ ይደበቃል እንጂ በስንቱ ግን ይለዋል። መደበቅ የሚገባውን ይናገርበታል፣ ይኮራበታል። ግን ለየት የሚለው ነገር ወዲያው ደግሞ ስህተቱን ያምናል። ይሄ ደግሞ ማንኛውም ሰው ውስጥ የለም። እንደውም ከዛ ደግሞ እንዴት ይመስላል ቆይታችሁስ? እስቲ ከገረመኝ በዚህ በስንት ውስጥ ሌላ ጥበብ ውስጥ አይቼም አላውቀው የሚያደንቀው ህፃናት መሆናቸው። አግሎች ቢሆኑ አይገርመኝም። ተማሪ ያሉ ሰዎች አበዛችሁት፣ አጋነናችሁት የሚሉ ሰዎች ህፃናቶች ግን ደስ ብሏቸው ያዩታል። ህፃናት ከወደዱት ትክክለኛ ስራ ነው። ካልወደዱትም አንወደውም ስለሚሉ ማለት ፊት ለፊት ስለሆነ የነሱ ነገር አልወደም ነው። የሊቨርፑል ደጋፊ ኖት በበስንቱ ድራማ ማለት ነው። እግር ኳስን እንዴት ያዩታል? እስቲ ያለ ካራክተሩ እንደሆነ እናውቃለን። እግር ኳስን እንዴት ያዩታል? እግር ኳስ በጣም እወድ ነበር። በጣም ነፍሴን ሁሉ አሳልፌ የምሰጠው ለሱ ነበር። ምሳዬን ሳልበላ ከጧት ጀምሮ የማታ ደክሞኝ እስክወድቅ ድረስ ነበር ኳስ የሚጫወተው። ኳስ ማየት ሲያቅተኝ፣ ኳሱን በጨለማው ገብቶ ማየት ሲያቅተኝ ነው የምናቆመው እኛ የነበር ነው። ልክ ወደ ጥበብ ስወጣ ግን አሁን ሁለት ፍቅር አይቻልም። መልካም። ሌላው ደግሞ እንዴት ነው ደጋፊነትንስ እንዴት ያዩታል? ቡድን መርጬ ማንቸስተር እንወድ ነበር። ግን ልብ አድርግ፣ እዛን ጊዜም ቢሆን ማንቸስተር ደካማ ቡድን ከሆነ መሸነፍ አለበት ነው የምለው። ምንስ ቢሆን ደጋፊ አይደሉ እንዴ? ምንስ ቢሆን እሱ አይደለም እኔ የማይበትን እኮ ነገር ነው የምልህ። እንደዛ ደክሞ ምኑን ነው የሚያሸንፈው? ማሸነፉ ለእኔ ጨዋታ ካላየሁ ምንም ጠቅመኝ። እኔ ጨዋታ ላይ ነው የመጣሁት፣ ጨዋታ አላሳየኝም። አሁን ግድ ማሸነፍ አለበት እንደሱ። በኋላ ግን ማሸነፍ አለበት ብዬ ሌላው ቡድን ሲጫወት ሌላው ቡድን ቆንጆ ሆነ እያለ ማድላት ጀምርኩ። እንዴ ምን እያደረግኩ ነው ያለሁት? ኳስ ተመልካች አለ እንዴ? ቦታዬ የምመለከተውን ነገር ማድነቅ የለብኝም እንዴ? ላደንቃለ እንዴ? ቁጭ ያልኩት መልካሙን ነገር ማድነቅ ካልቻልኩ ተበላሽቻለሁ ማለት ነው። ፍሬ ሁሉ ተዛብቷል ማለት ነው። ፍቅሬ ሁሉ ትክክል አለ ማለት ነው። ኳስ ማፈቀር ከሆንኩ ኳሱን ቆንጆ የሚጫወተውን ቡድን መደገፍ ነው ያለብኝ። እኔ ቡድን ነው እንደሚደግፈው ይሰርልኛል። ኳስ ጨዋታ ከሆነ ኳሱን ነው ቆንጆ የሚጫወተውን ቡድን ነው መደገፍ ያለብኝ። ከዛ ማድላት ሲጀምር ተበላሽቷል ይሄ ነገር አልኩ። ከዛ በጓደኞቼ በውጭ ስመለከት ጭራሽ ይናደዳሉ፣ ጭራሽ ድብድብ ሁሉ አለሁ። ኧረ በለው እኔ እንደዚህ ነኝ እንዲህ አልኩ ራሴ። እንደዛ እንኳን የገነነ ነገር አልነበረኝም። ሁለተኛ ቲፎዞ አልሆንም አልኩ። እንዲያውም በግድ የሚያስቸግረኝ ፍቅር የሚያስቸግረኝ ቡድን ካለ ድጋፌ አላየውም የሱም ቡድን። መልካም። ደግሞ አሁን ከመዝናኛው ደግሞ እንውጣ፣ ወደ ትምህርቱ እንምጣ። ብዙ ሰዎች ሲመረቁ ጊዜ ሳይማር ያስተማረኝ ማህበረሰብ ይላሉ። ምናልባት ግን እንደዛ የሚባለው ማህበረሰብ 50-60 ዓመት በችግር በህይወት መከራዎች ውስጥ አልፎ ክፉ መጥፎ ነገሮችን ጥሩ ነገሮችንም ጭምር አይቶ ያለፈ ሰው ነው እና ያ ሰው የእውነት አልተማረም ማለት እንችላለን ወይ? አስቀድሞ ነገር ትምህርት ማለት ምን ማለት ነው? ያላወቅከው ማወቅ አይደለም እንዴ? ሁላችንም ተማሪዎች ነን። አዋቂ ሰው የለም፣ የሚያውቅ ሰው ብቻ ነው ያለው። የሚያውቅ ሰው ደግሞ እድሜው ልክ እያወቀ ነው የሚቀጥለው። አስተማሪ እንኳን ስትሆን የአስተማሪ ትልቁ እድሉ በየቀኑ የሚማር ሰው ስለሆነ ነው። ተማሪን ልታስተምር በሄድክ ቁጥር እንደገና ትማራለህ። ጥሩ አስተማሪ ማለት ትምህርቱ ላልጨረሰ የአስተማሪ ተማሪ ሲሆን ነው። አሁን ዊዝደም ፖድካስት ላይ ያለ ነው። የአንዳንድ ደቂቃ ጥያቄዎች አሉን። እነዛን ጥያቄዎች እንመልሳለን። በአጭሩ ሲመለሱ ደግሞ የትኛውም ሰው ዊዝደም ይወስድበታል ብለን እናምናለን። የመጀመሪያው ጥያቄያችን በህይወት ያገኙት በጣም በቃ የጠቀመኝ ምክር ይሄ ነው የሚሉት ምክር ምንድን ነው? እኛ የምንጠቀምበት። አባቴ የነገረኝን ነው። ማንም ሰው ሊያሳንስህ፣ ማንም ሰው ሰድቦ ትንሽ ሊያረግህ፣ ሊያዋርድህ ሰው መካከል ጮክ ብሎ ስምን ጠርቶ ከሰደበህ ቀጥታ ለአንተ እንደሆነ ከገባ አትመልስለት፣ አትየው፣ ዝም ብለህ ሂድ። ምክንያቱም ሰው ጮክ ብሎ መሳደብ ሲጀምር የስድቡን ባለቤት ሰው ሁሉ ለማየት ዞር ይላል። የስድቡን ባለቤት ለማየት አሁን አንተ ማትቀበለው ከሆነ ስድቡ አየር ላይ ሆነ። ስለዚህ ስድቡ ባለቤት ካጣ
ስድቡን የሰማው ህዝብ እኔ ጤና የለውም እንዴ ዝም ብሎ ይለፈልፋል እንዴ ነው የሚባለው። ስድቡ ራሱን ይሰድበዋል መልሶ። ምናልባት ወደ ኪነ ጥበቡ ሊሆን ይችላል፣ ከዛ ውጭ ባለም ህይወት ሊሆን ይችላል። እንትናን ማየቴ በጣም ጠቅሞኛል፣ ከሱ ብዙ ተምሬያለሁ የሚሉት ሰው ማን ነው? ተፈሪ ብዛየው። እውቀቱን አለ የሚነግርህ። በእውቀቱ አንተ ራስህ እንድታቅ ነው የሚያደርግህ። አንተ ስላወቅ መልሱ መንገር የለብህም። አንተ እንዳወቅከው ሰው ሁሉ ፈትሾ ራሱ በራሱ እንዲያውቀው የምታደርገው ግን ትረዳዋለህ፣ ንብረቱ ይሆናል። ሌላኛው ደግሞ ይህንም ማድረጌ በህይወቴ በጣም ያኮራኛል፣ በቃ እንኳንም አደረግኩት የሚሉት ድርጊት ምንድን ነው? በጣም እናገራለሁ። ፊት ለፊት ነው የምናገረው። ብዙ ጊዜ ላለመናገር ወደኋላ አልነበርም። ግን ደግሞ በመናገሬ ብዙ ሰዎች ተለውጠው አየሁ። እኔ የረሳሁትን ነገር አንድ ቀን እንዲህ ብለኸኝ ብለው ሲሉኝ አንድ ነገር አለው አልኩ። ከዛ በኋላ ቁጣዬንም አልቀንስም፣ መናገሬንም አላቆምም። መናገሬ እዛኛው ጋር ለውጥ ያመጣል። በጣም ጠንካራና ፍጹም ሪጅድ ጥብቅ ያሉ ሰዎች መጥተው የሚከራከሩኝ ከሆነ ቆይልና አዘጋጃለሁ። እምቢታው የጸና ከሆነ እምቢታ እውቀት አለመሆኑን ለማሳየት ነው። እምቢታ የሚጎዳው ራስህ ነው። አውቆ የያዘውን ነገር ልስበርበት ነው የምለው። እንክት ነው የማደርገው። ያን ነገር ምንም እንዳልሆነ ተራ ነገር እንደሆነ እንዲያውቀው እሰብረዋለሁ። አሁን ብዙ ሚዲያዎች ላይ በቃ ምን ያስደስቱታል፣ ምን ያረካውታል ይባላል አይደለ? እኛ ደግሞ ትንሽ ቀየር እናደርገዋለን። በህይወቴ ይሄን ማድረጌ ይቆጨኛል፣ ባላረገው ኖሮ የሚሉት ነገር ካለ ብንማርበት፣ እኛም ላለማድረግ ብንጠነቀቅበት። እስካሁን የቆጨኝ ነገር አንዳንድ ነገሮች እሰራና ሰርቼ ካበቃ በኋላ ለሰዎች እሰጣለሁ፣ አልከራከርም። አንፈልገውም ብትለኝ እኔ ሰርቼ ደስታዬን ወስጄበታለሁና አንተ ብትቀበለው ባትቀበለው ጉዳይ አይደለም። እኔ እኮ ደስታዬን ወስጄበታለሁ ነው የምልህ። ለምሳሌ ያዘጋጀኋቸውን ቲያትሮች ከልክለዋቸው ያውቃለሁ። አልተከራከርኩም። በግድ መታየት አለበትም አላልኩም፣ አልለመንኩም። ሌላ ቀርቶ እሱን ይሄን ቃል ይሄን እምነት ባይኖረኝና ለመኛቸውም ቢሆን ዝቅ ብዬ ታግሻቸውም ቢሆን የሰራኋቸው ነገር ወጥቶ ቢሆን ብዬ ቆጨኛል። የመጨረሻው ጥያቄ ደግሞ አሁን ላይ ላለው ትውልድ ይህን ምክር ባስተላለፍለት ይጠቅመዋል የሚሉት ምን ምክር አለ? እውቀት ሁሉ እጅ ውስጥ ገብቷል። ስለ ማንኛውም እውቀት ሞባይልህን ብትጠይቀው ይሰጥሃል። ስለዚህ ሰነፍ መሆንህ አንተ መርጠኸው ካልሆነ ሰነፍ መሆን አትችልም። አላዋቂ እንኳን መሆን አይቻልም። ለምን? ያው የሚያሳውቅ ጥሩ አስተማሪ፣ ለዚሁም አስተማሪዎች መርጠህ መማር ትችላለህ። ለስንፍና ምንም አይነት ሰበብ መስጠት አይቻልም። እንግዲህ ፍቃደኛም ስለሆኑ ያሉትን እውቀት የህይወት ልምድ ስላካፈሉን ከልብ አመሰግናለሁ። በዊዝደም ፖድካስትም በአዲስ አበባ ዩኒቨርሲቲ ሬዲዮ FM 99.4